እህት ወንድሞቼ ያው እንግዲህ በእኔ የደረሰ በእናንተ ይድረስ። ያው እኔ እንደማንኛውም ሰው ወንድ አውርቼ ነበረ። ያው በሰዓቱ አዲስ ባህርተኛ ሁኜ መጥቼ ነበረ። ከዛ የአባቴን ቁጥር ስጡኝ ምናምን ብዬ ተቀብዬ ኢሞ ላይ ሄድኩበትኝ። በኢሞ አባቴን ምናምን ስለው ለእኔማ አባትሽ አይደለሁም ግን የኔ ወንድም ለአባትሽ ጓደኛው ነው ይለኛል። ከዛ ትንሽ 2 ቀን ምናምን አልቆየም ደወለልኝና ነግረውኝ እኮ ልጅ ደወላ ብለውና የሱ ወንድሙ ለኔ ጓደኛዬ ነው እና አገሩ ይሄ ባለጌ ነው ስለዚህ አውሪው ይለኛል። እንዴ እኔ እኮ ገና ባህርተኛ ነኝ እንደገና ደግሞ ብዙ አላማ እናቀዳል እንዴት ነው ይሄ ሰውዬ ጋር ደግሞ ማያች አይደለም ይሄ ህፃን እሱ ትልቅ ነው እና እንከራከር ነበር በሰዓቱ። ከዛ ያው ሴት ነኝ እሱ ወንድ ነው። አባትሽ ጋር ነው ወይስ እዛኛው ጋር? እዛኛው ጋር ስከራከር እዛኛው ጋር ነው እንጂ ወሬውን እሱ ጋር አውርቼው እዚህኛው ጋር ስመጣም ያ ወሬ ያገኘዋለሁ። ገብቷል እንዴ ድምጽህ እኮ አባቴ ይመስለኛል እና በጣም እንትን እላለሁ። አባት የማይጠበቅ ወይም ወንድ ልጅ የማይጠበቅ ቃላቶች ይሰድበኝ ነበር በሰዓቱ። እንዴ አባትሽን በዚህ ትጠረጥሪዋለሽ እንዴ ምናምን ያለ ሲሰድበኝ ያው ከሁለት የወጣ ጎመን ሆንኩኝ እኔ። ገብቷል እዛ ጋር ሌላ ወገን ይሄ ድምጽህ ይመስላል ስለው እዚህኛውም ላ እንዴት አባትሽን ትጠረጥሪያለሽ ለሱም ስለው እንደዚህ አይነት ምላሽ ይሰጠኛል። ገብቷችኋል አይደለም? ከዛ እያወራን መጥተን ወደ መዲና መጣሁኝ። ጅዛን ነበርኩ። ወደ መዲና መጥቼ 2 ወር ያህል ስራ ፈትቼ ተቀመጥኩኝ። ከዛ ሪያድ መጥቼ ከእንቅልፌ ብድግ ስል በብልግና ነገር ፎቶ የተቀናብሮ ሸር ተብያለሁ። እንዴ ፎቶ አለ ግን ያ ነገሩ ግን ለቃላት የሚዘገንን ነገር ግን እኔ አይደለሁም። እንዴ አባት ያለው ሰው እኮ እንደዚህ አይሆንም። እንዴ አገሮች ልጆች እኮ መውጫ መግቢያ ሰጡኝ። እንዴ እኮ አንድ ሰው እንኳን ቆሞ የሚናገርልኝ ሰው የለም እንዴ ምናምን እያልኩ ቃላት ስናገር ይሄ ነገር እኮ አይዲ ነገር ነው እያለው በቃ እሱ እየተደሰተ ነው። እኔ ግን አላቅም ነገሩን ኬዙን። እኔ ግን ውስጤ ይንገበገባል። የራሴ ሰዎች ናቸው እዛ ላይ እየመጡ የሚሰርሙኝ እና ያን ሁሉ ነገር እንደዛ እየተሰደብኩኝ ሳታለቅሽ የኔ ውድ ሳታለቅሽ በአላህ ሳታለቅሽ እውነት ለመናገር እኔ አጥቆ የሚሰርበኝ እንዴት ገብታ አትናገርልኝም? ይሄ ልጅህን አሰራም አተውን ስለው የኳይዲ ነገር ነው። ምንድነው አንቺ እንደዚህ የምታካብጂው? እንደ የኳይዲ ነገር አይደለም። ደግጧት ህይወት አለኝ ትዳር አለኝ እናቴ ብትሰማ ይሄን ነገር እኮ ልጅ አይደለሽም በላኩ የሆነ ብዙ ነገር ይፈጠራል። ተው ምናምን አባት ያለው ሰው አባቴ መከታ ነው። ተው እኔ በየመን መጥቼ እንኳን አልቀበልሽም ስትለኝ ተይ አባትሽ አስደውይ እየተባልኩ ነው። አባቴ ነው ምንም ቢሆን አባቴ ነው ስጋዬ ነው ብዬ ነው የመጣሁት። ግን አንተ ያስተዋወቅከኝ ሰው ግን በህይወቴ ዋጋ አስከፈለኝ አልኩት። ገብቶሃል? ከዛ ልብስ ስራ ምናምን ጀመርኩ ኦንላይን። ከዛ እየሰራው ኦንላይን ምናምን ፕሮፋይል አድርገውት መጡ ልጅየውን ማለት ነው። እንዴ አልኳት ልብሱን አላየሁትም። እንዴ ልጅ ታውቂዋለሽ አልኳት። አይ እኔ መጻፍ አልችልም እና ማንበብ መጻፍ አትችልም ልጅቲቱ ሪከርድ አድርግልኝ ስትል ደውል አደረኩላት። የት ነው የምታውቂው ምናምን ስላት አይ ለኔማ እኮ ልንገናኝ ወደ መዲና አልሀር ነውና ልብስ ልጠልብ እኮ ነው የመጣሁት ትለኛለች። እህትዋዬ በቪዲዮ አይተሽዋል አልኳት። በእኔ የደረሰ በእናንተ እንዳይደርስ ብዬ ማለት እንዴ የምታውቂው ነገር ካለ ንገሪኝ ትላለች ልጅቲቱ። እኔማ የማውቀው ነገር በቪዲዮ ይሁንና ልጅየው ከዛ ለኔ ጋር መጥተሽ ታወሪያለሽ ሰላት እንድት ብላ በቪዲዮ ውጣ ስትለው እንዴ ይሄን ነገር ማን ነገረሽ? ለምን እስከዛሬ እኔናችሁ በቪዲዮ አውርተናል ይላታል ልጅቱ። እንዴ ገነት የምትባል እኮ እንዴ ብላኛለች ስትለው ጠላት ናት እሷ እኮ ወንድሞችን ገድላብኝ የኔ ወንድም እሱ ገለውት ደም ንክኪ ያለብን ስለዚህ ጠላት ናት ልትበቀለኝ ነው ሲል ከዛ ቁጥሩን ስጭብ የቁጥሩን ቅብል ሳረጋት ዘይኑ ቁጥሩ ወረደልኝ ገላያ ነው ዘፍዘፍ ብዬ ደውል አደረኩለት። አንተ ርኩስ አንተ በህይወቴ ዋጋ ያስከፈልከኝ አልኩት። ህይወቴን እየተከታተልሽ አበላሸሽው አለኝ። ከዛ እንደገና እኔ መረጃ አለኝ ዝም ብለህ እውነቱን ተናገር። ከዛ ለጋሽ ሙሄ እንትኑ ላይ በቲክቶክ ጽፌለት ቁጥሩን ላከልኝ በኢሞ ታስታውስ ከሆነ ኢሞ ግሩፕ ላይ አስረን ወንድምየው ተከትሎት መጥቷል ካስታወስክ ማለት ነው። ከዛ መጥተው እኔ ሊያስወሩኝ አልቻሉ። ገብቷቸዋል አንድ ነኝ እኔ አንዲት ነኝ ግን ሊያስወሩኝ አልቻሉም። በግል መጥቶ ወንድምየው አዋረድሽ እነሱን ሳይሆን እኛን ያዋረድሽ ይሄን ነገር እንዴት ሚዲያ ላይ ይዘሽ ትወጫለሽ?
ብለው ከዛ እናቴ ሽማግሌ ኢትዮጵያ ሄደባት። እናቴ ኧረ ተይ ልጄ ተይ የሱ የለኝም ተይ ታስገድኛለሽ አለች እናቴ ማለት ነው። ከዛ በሽማግሌ ሁሉንም ድብስብስብስብስ አድርገውትኝ ከዛ ከዚህ ማድርገዋለሁ ልጄ በድዬሻለሁኝ አንቺ ሳይሆን ማልቀስ ያለብሽ እኔ ነኝ ማልቀስ ያለብኝ ደምን ባርቤ ልኬን ማልቀስ ያለብኝ እኔ ነኝ። ለምን ትቆጫለሽ እንዴ? ሰው እኮ ፌስቡክ ላይ እኔ ሊረሳኝ አልቻለም። ስራ ለሰራ እንደዚህ ስል እንዴ ትናንትና እኮ እንደዚህ ነበርሽ፣ ትናንትና እኮ እንደዚህ ነበርሽ ባልዋልኩበት ባላደርኩበት የሞራን ጉዳይ ደርሶ ብያን እኮ ተው እንጂ ምናምን አልኳቸው። ወንድሞቹ ተይ 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 በቃ ተበድለሻል አንቺ ተበዳይ ነሽ እሱ ርኩስ ነው እሱ ሰው አይደለም ብለው ድብስብስብስ አድርገው ተውት። እሱን አለሁት እኔ ግን ሰው ሊፋታኝ አልቻለም። በቃ የሆነ ሸርም ስል እንትን ስለም እንዴ ትናንትና እኮ እንደዚህ ነበርሽ ትናንትና ቪዲዮዬን እያያዙ እንዴ ደግሞ ለሱ በሰዓት እንትን ተደርጌ ሳለ ህይወቴን አበላሸው የሚለውን ሪከርድ ሰው እንዲያምነኝ እኔን ሪከርድ አድርጎ ያንን ሪከርድ ፎቶ ጋር እየፖስተው ነበር። የኔን ድምፅ እንደዚህ ፌስ ለፌስ የምናወራበትም ማለት ነው። ህይወቴን አበላሸው ምን ህይወት አለኝ እላለሁ። ግን እሱ በዛ ሰዓት ችርስ እያለ ነው ገብቶሃል። ህይወቱ በቃ መሞት አለባት። የዘጋ ጓደኞቼ በጣም የምወዳቸው ጓደኞቼ አንቺ እንዴት አልሞትሽም ነው ያሉኝ በኮሜንት። አንቺ መሞት የነበረብሽ ሰው ሆነሽ እንዴት መሞት ያለብሽ ሰው ሆነሽ ይሉኛል። የዘጋ እህቴ ራስሽን አታጠፊም እንዴ? በዚህ ዙሪያ እኮ ራሱ ብዙ ሰው አጥፍቷል። ለምን አታጠፊም ስትለኝ እንዴት ነው የማጠፋው እኔ ባልሆንኩበት እስኪ ሙሉ ራቁት ቪዲዮ ያለ ሰው ያፖስተኝ። ግን ፎቶ ብቻ ነው እዛ ላይ እንዴት እየተደረገ የሚፖስተው። ያን እውነታ ሳወጣ ግን በቃ ይሄ ነገር ሚዲያ መውጣት የለበትም። እሱ አይኑን ሸሸጉለት። ይሄኔ ግን እውነታ ሊወጣልኝ አልቻለም። ስራ ሊያሰሩኝ አልቻሉም ሰው ማለት ነው። አንካራሴ እኮ ነው ብዬ ነው የምልሽ። በፊትም አምና ለራሱ ነግሬሻለሁ። እሱንም ያኛውንም ወንድሙም መተው እኔ ጋር ቁርአን በማቀራበት ግሩፕ ላይ ሁላቸውንም መክሬያቸው አንቺንም ይቅርታ ጠይቆ ነበር። ግን እንደገና አሁን ሁለተኛም ደግሞ ሊያሰሩሽ አልቻሉም። አባት ለልጅ ነውሯን ሲሸፉን ነበር። አንቺ ደግሞ አላህ የሰጠሽ እንደዚህ የአንቺን ነውር የሚያስወራ አባት ነው። ያንቺን ደግሞ ያልሰራሽውን ፌክ እያራገ ፎቶሽን እያቀናበረ የሚልኩ ናቸው። እንደዚህ እያደረጉ የሚበድሉሽ ሰዎች አላህ የስራቸውን ይስጣቸው። ሌላው ደግሞ ምለው እንደዚህ የተደረገባቸው ሰዎች እኮ ነፍሳቸውን ያጠፋሉ የሚሉሽ ሰዎች አንቺንም ይጠሉሽ ነው። ገባሻል? ላ እህቴ እንደዚህ ያለውን እንዳታስቡ። ነገሩ እኮ ከተደረገ ጋሽ አንድ ጊዜ ማለት ነው። ነገሩ እኮ ከተደረገ በጣም ቆይቷን ታውቃለህ። ዛሬ አመጣኝ ነው አዙን ልክላታለሁ እና ሪከርድ ማለት ነው። እና እናቴን እየሄዱ እያስፈራሩ እናንተም ደካማ ጎን እናቴ ስለሆነ እናቴን ነው የሚሰርቡት። አንቺ ዳሊ ሱዲ አረቢያ መጥተሽ ሰው ኮንቺ ትናንትና እኮ እንደዚህ ቪዲዮ ተለቆብሻል። በቃ ማለት ስራ ሊያሰሩኝ አልቻሉም። እሱ እንኳን የሀገሬ ልጆች ልብስ እንኳን ሊገዙ ይመጣ አላምናቸውም። በቃ የሆነ የሚሰርቡኝ ነው የሚመስለኝ። ኮሜንቱንም ዋትስአፓቸውን ሳይ ያንቀጠቅጠኛል። ለምን የራሴ ሰው ነው እዚህ ላይ ያደረሰኝ። እነሱ ግን ስዘቀዘቅ ስሰደብ ስረገጥ ቆሻሻ በሆኑ እንኳን ጓደኛቸው እህታቸው መጋፈጥ ነበረባቸው። እኔ ጡት ማስያዣ እንኳን ስገዛ የጡት መያዣን ከለር የምናገር ልጅ ነኝ። የዋህነቴ ብዛት ማለት ነው። ግን በዛ ሰዓት ግን የራሴ ሰዎች አብሬያቸው የበላሁት የጠጣሁት ግን ከሱ ጎን ሆነው የኔን ስም አብሮ እያብጠለጠሉ በየኮሜንቱ ጉሩፕ ሳይቀር ሰርተውብኛል። መሞት አለባት ይቺ በቃ ሴትን ያዋረደች ናትኝ። በድምፅ ነው እንደ እናንተ በዚሁ አጋጣሚ የሆነ ነገር ሲዘቀዘቅ ከዛ ሰው እውነታውን መጠየቅ አለባችሁ። ይቺ ልጅ ምን ገጥቋት ነው? እኔን ግን ላስረዳቸው እንኳን ቃላት አይሰጡኝም። ገነት አንቺ እንድትሞች የሚፈልጉ ሰዎች እውነታው እንዳይወጣባቸው አንደኛ እንደዚህ አይነት ያሉ ሰዎች ናቸው። ሁለተኛው ደግሞ አንቺ እያየንሽ ነው፣ እየሰራሽ ነው፣ የስራ ሰው ነሽ። እንድትቀየሪ መለወጥሽን የማይፈልጉ ሰዎች አንቺን ወደ ኋላ ለማስቀረት የሚፈልጉ ሰዎች ናቸው። ነገር ግን አሁንም ቢሆን እኔ ጠንካራ ሁኔ ነው የምልሽ አባትሽ አሁንም ወደዚህ እናመጣለን። ይህን የሰራው ስራ በልጅ ላይ እንደው እኔ እንጃ ምን አይነቱን ጭካኔ ሰጥቶት ነው። እንደው ምን አይነት ልቦና ታውቃለሽ? ይሄ ማለት ነው እዛ ወንድሞቻችን እዛ ግሩፕ ሲይዙና ግን ምን አደርጋህ ነው ግን እንደዚህ ያደረካት አሉት። በቃ ሚስቴ እርጉዝ ነበረች እና በሰዓቱ ወደ ሪያድ መጥቼ ጠፍቼ አይደል የመጣሁት ወደ ሪያድ ጠፍታኝ ስትመጣ ወደ ሪያድ 1500 ሪያል ነበረብኝና ምሽዋር የከፈለልኝ ያ ስላለባት ያን ሳከፍለኝ ስለሄደች በዛው ተበቀልኳት። ሌላ ምንም ምክንያት የለኝም ማለት ግን ይጸጽተኛል። ሳያት የስራ ሰው መሆኗን ሳይ ይጸጽተኛል። ግን የኔን ህይወቴን አበላሽቶት አገብቷል አይደለም። እንደዚህ እንኳን ልጆች እየፖሰቱኝ አንተ እኮ ነህ እንደዚህ ያደረግክ ትንሽ አይጸጽም አባት እንደዚህ በዚህ መልኩ ሌሎቻቸውም እስኪ እንደ አንድ ነገር በመላም ተብራችሁ እኔ የምለው ነገር ማለት ነው
ሸሙ ይሄ በመሃል አንድ ያልገባኝ ነገር አለ። ምናልባት እህቴ ገነት እስኪ ቆይ፣ ቀድም ይመስለኛል አዚዛ ቤት መጥቼ ቪዲዮን ስራ ስትይ የነበረው ጉዳይ ነው አይደለም አዚዛ? አዎ